ጽቤ ቤት ነው የመጣሁት ማለት ነው። ማለት ያው እንግዲህ እኔ እንትን ብዬ ምናምን እኔ እየቀረጽኩ ነው ማለት ነው ቪዲዮ። ምክንያቱም ሰሞኑን ያለው ነገር ምናምን ያው እያየው ነበር ብዙ ነገር ምናምን ያለው ነገር ደስ አይልም። ስለዚህ እሷም ያለችበት ሁኔታ ጥሩ ስላልሆነ እና ደስ የሚል ስላልሆነ ቢያንስ በትንሹ አይዞሽ ማለት ከቻልኩ ብዬ ነው ዛሬ የመጣሁት ማለት ነው። እኔ ማለት የምፈልገው ነገር ምንድን ነው ማለት የሆነ የሚዋደድ ሰው ማለት ሰው መጥፎ ካልሆነብን፣ ይሄ መጥፎ የሚባል ሰው አለ አሁን በቃ በጣም ሰው ላይ ምናምን እንደዚህ ክፉ የሚሆን ሰው አለ። ሰው ደግሞ እንደዛ ካልሆነ ያሉትን ነገራቶች ፈቶ ምን ብሎ ደግሞ ወደ ነበሩበት ቢመለሱ እኔ ደስ ይለኛል። ምክንያቱም ደስ የሚል ልጅ ይመስለኛል። እሱም ሴትዮ እንዴት ነሽ? ደህና ነሽ? እንዴት ነሽ? ነይ ቁጭ በይ፣ ችግር የለውም። ነይ ቁጭ በይ። እንዴት ልቀበለው? ሄሎ እኮ በጣም ከባድ ነገር ነው። እንደዛም ሆኖ ተቀብዬ ይቅርታ እየጠየቅኩኝ ደግሞ ሊሆን አልቻለም። ታውቂያለሽ፣ ዝም ብዬ ነበር። የምር ማለት አታድቅሽ። ለሚስተካከል ነገር ዛሬ ራሳችንን ማሳመር ነው የሚሆንብን። ገባ? ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቻችን ልበል እንግዲህ ዛሬ በእኔ ቤት አይደለም የመጣሁት፣ አብራራላችኋለሁ። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያው እንግዲህ ሰሞኑን ትንሽ ጠፋ ብዬ ነበረ፣ ዛሬ ደግሞ ከች ብያለሁ ማለት ነው። ያው ነገራቶች ምናምን ትንሽ ስላልተመቻቹልኝ ምናምን በተለያየ ሁኔታ ነው የጠፋሁት እና ዛሬ መጥቻለሁ። ዛሬ ደግሞ የመጣሁት እንግዲህ ያው እንግዲህ በማን ቤት እንደሆነ እያያችሁ ነው። በጽቤ ቤት ነው የመጣሁት ማለት ነው። ማለት ያው እንግዲህ እኔ እንትን ብዬ ምናምን እኔ እየቀረጽኩ ነው ማለት ነው ቪዲዮ። ምክንያቱም ሰሞኑን ያለው ነገር ምናምን ያው እያየው ነበር ብዙ ነገር ምናምን ያለው ነገር ደስ አይልም። ስለዚህ እሷም ያለችበት ሁኔታ ጥሩ ስላልሆነ እና ደስ የሚል ስላልሆነ ቢያንስ በትንሹ አይዞሽ ማለት ከቻልኩ ብዬ ነው ዛሬ የመጣሁት ማለት ነው። እንደ እውነቱ ከሆነ እኔ በአንድ ነገር አምናለሁ። እንደ እውነቱ ከሆነ ማለት ነው መጀመሪያ ራስን ማረጋጋት ይቀድማል። ከሁሉም በላይ ከሁሉም በፊት ራስን ማረጋጋት የመሰለ ነገር ምናምን የለም። ግን ደግሞ እንደዛ ራሳችንን አረጋግተን ቢሆን የሆነ ሰው ጋር ጥሩ ነገር ካለን ማለት ይሄ መጥፎ አስተሳሰብ አንዱ ሰው ጋር ከሌለ ደግሞ ከዛ ሰው ጋር ተጣልተን መቅረት አለብንም፣ ተለያይተን መቅረት አለብንም የሚል ሀሳብም የለኝም። ለማንኛውም ቆይ እሱን ተመልሼ አወራችኋለሁ። ጠርቻታለሁ። ቤት ማውራሽ ነገር አለ ብያታለሁ። አንዳንድ ማውራት ነገራቶችም አሉ ግን ደግሞ ነብያ እና ያው እሱም ጥሩ ልጅ ይመስለኛል። ያው እንግዲህ እንደማየው ከሆነ በእርግጥ በአካል ምናምን አንተዋወቅም ከሱ ጋር ግን የሆነ ሰውን ምናምን የሆነ በአንዳንድ ነገራቶች ምናምን ታያላችሁ ምናምን ትሪት ያደርጋታል ምናምን ብዙ ነገር አያለሁ። የሆነ እንትን ብዙ ከታይታም የሚታወቁ ነገራቶች ስላሉ ማለት ነው እና
እና እንደዛ ስለሆነ እኔ በፍጹም ማለት ያለውን ነገር አልወደውም፣ አሁን ላይ የተፈጠረውን ነገር ማለት ነው። ምክንያቱም ያው እንግዲህ አንዳንዴ ፕራንክ በሚባል የሆነ ነገር በሚባል ማለት የተለያየ ነገር በሚባል ሰው ሊቀያየም ይችላል። በእንደዚህ አይነት ነገር ከሆነ ደግሞ መፍታት ታርቆ ምናምን ወደ በፊቱ መመለስ ይሻላል። ያው አንዳንዴ እልህ የሚባል ነገር አለ። ሁለት ሰዎች ወይም ደግሞ ሁለት የሆነ ስሜት ያላቸው ሰዎች ጋር እልህ የሚባለው ነገር ያጠቃል ብዙ ጊዜ እና ማለት እሱ ካልተሸነፈ እሷ ካልተሸነፈች ምናምን የሚባል ነገር አለ። ስለዚህ እኔ ደግሞ እሱን ቢተውት ጥሩ ነው ባይ ነኝ። ምክንያቱም እልህ የትም አያደርስም። ያው ማይሆንን ከሆነ እኮ የሰው ልጅ ህይወታችን ውስጥ ማቆየት ትክክል አይደለም። ግን እነሱ ደግሞ እንደዛ አይመስሉኝም። ጥሩ ናቸው ምናምን ደስ ይላሉ። ስለዚህ ያለውን ነገር ሁሉንም ነገር አስተካክለው ምናምን ወደ በፊቱ ቢመለሱ ደስ ይለኛል። እንግዲህ እኔ እንደ ጓደኛ እንደሷ ጓደኛ ያለኝን ነገር ነው ላይክ ማካፍላት። በውሳኔዋ ባልገባም እንደ ሀሳብ ነው ልነግራት የምችለው እና ያለውን ነገር እና ያው እኔም ይሄ መጥፎ ነገር ምናምን ፈጠር ያለው ነገር ብቻ የሆነ አንዳንዴ ህልም ነገር ይመስለኛል። ማለት እንደዚህ ይሆናል ብዬ አልጠበቅኩኝም የሆነ
ያንን ላያረግ ይችላል። እንደኔ አስተሳሰብ ማለት የሆነ ቢያረግም እንኳን የሆነ ያስታውቅበታል። ገባሽ አይደለ? የሆነ የሚያስታውቅበት መንገድ ነው። ሄዱ ግራ ይገባኝ ታውቂያለሽ። ማለት የመጀመሪያ ሰዓት የነበሩትን ነገሮች አይተሻል ሙሉ ለሙሉ ምናምን እና ብለሽኛል። አንቺም በአካል ባትተዋወቁም ያው አሪፍ ልጅ ይመስላል ምናምን ብለሽኛል ከምታየው ነገር አንጻር ምናምን ስናወራ እና ለእኔም ጥሩ ነው። ገባሽ? በጣም ጥሩ ነው። አሁን ላይ እንደዚህ ሲሆን በጣም የደነገጥኩበት ምክንያት ይህ ነው። እንዲህ ይሆናል ብለሽ አታስቢም። በቃ የሆነ ነገራቶች አንዳንዴ በማታስቢ መንገድ ቀየር ብሎ ታገኛለሽ። እኔ እውነቱን ስነግርሽ ማለት መንገድ ወይም ደግሞ የህይወት መንገድ ወይም ነገራቶች በምታስቢው መንገድ በፍጹም ሊሄዱልሽ አይችሉም። ምክንያቱም ያለነው ዓለም ላይ ነው ማለት ሁሌም። አሁን እኔ ለምሳሌ ማለት መኖር ፈልገውን አይደለም እየኖርክ ያለሁት ማለት እንዴት ነው መሰለሽ ያሰብኩትን አይደለም እየኖርክ ያለሁት። ገባሽ አይደለ? ስመኘው ከልጅነታችን ስንመኘው ያለው ነገር ወይም ደግሞ አሁን ደግሞ የምንመኘውን ነገር አይደለም የምንኖረው። በቃ ፈጣሪ ያለን እንድልን ነው የምንኖረው። ገባሽ አይደለ? እንጂ በነገራችን ላይ ማንም ሰው እኮ ይሄ መጥፎ እንዲደረግብሽ ማንም ሰው ማለት አትፈልጊም መጥፎ እንዲደረግብሽ። ግን መጥፎ ነገር ተደርጎብሽ ሊሆን ይችላል በሆነ መንገድ፣ ወይም ደግሞ መጥፎ ነገር አድርገሽ ሊሆን ይችላል በሆነ መንገድ። ስለዚህ ማለት እኛ እንደፈለግነው አይደለም ምንም፣ ወይም ደግሞ እኛ እንዳሰብነው አይደለም የሚሆነው ማለት ነው። በቃ የሆነ አላውቅም፣ ህይወት የራሷ መንገድ አላት። እሷ ናት የምትመራሽ። አንቺ በእርግጥ ይሄ ነገሮችን እንዳይሆኑ መታገል ትችላለሽ። ራቶች የሚሄዱባቸው የራሳቸው መንገድ አላቸው። ገባሽ? ግን አሁን እኔ አንድ ነገር ልንገርሽ፣
እንደኔ ሀሳብ እንደኔ ያለሽበትን ነገር ላቀልብሽም ምንም ልልብሽ አልፈልግም ጭራሽ ማለት ነው። ምክንያቱም ይሄ ቦታው ላይ ሆነን ያ ስሜት እስካልተሰማን ድረስ ልናቀው አንችልም። ገባሽ? መጠኑን ልናቀው አንችልም። ስለዚህ ያንን ነገር ምናምን እንትን ማድረግ አልፈልግም። በራሴ መንገድ ምናምን መውሰድ አልፈልግም። ግን አንድ ነገር ልንገርሽ፣ እንደኔ ሀሳብ እንደኔ አስተያየት አንቺ ማለት አንቺ ታውቂያለሽ የራስሽን ህይወት እንዴት መምራት እንዳለብሽ። እኔ ከአንቺ በብዙ ተሽዬ አይደለም የምነግርሽ፣ ግን የኔ ሀሳቡን ነው የምነግርሽ። ከዛ ከጠቀመሽ ደግሞ ትወስጃለሽ፣ ካልጠቀመሽ ትተይዋለሽ ማለት ነው። ማለት እንደኔ ሀሳብ ማለት ሁለት የሆነ ደስ የሚሉ ሰዎች፣ ደስ የሚሉ ማለት ለሰው አይደለም ለራሳቸው። ገባሽ? አንቺ እሱን ስታስቢ ደስ የሚልሽ ከሆነ እሱም አንቺን ሲያስብ ደስ የሚለው ከሆነ ወይም ደግሞ ሁለታችሁ በቃ ደስ የሚል ነገር ካላችሁ እኔ በፍጹም ማለት መለያየትም ሆነ ሁሉም ነገር እንትን ይላል። እኔ ይስተካከላል ወይ ነው የሚስተካከለው ደግሞ አንቺ ስትሞክሪ ነው። ገባሽ? አንዳንዴ ሰው ማለት እንትን ይላል የሆነ ነገር ጭፍን ይልበታል። ገባሽ አይደለም? ማለት የሆነ ነገር እንዳያይ ምናምን ይደረጋል። የዛኔ ደግሞ አንቺ ያንን ሰው አይኑን እስኪገልጽ ድረስ መጠበቅ አለብሽ። ገባሽ? አይኑን እስኪገልጽ ድረስ እስኪያይ ድረስ ነገራቶችን እስኪያገናዘብ ድረስ ማለት ነው። ነገ ከነገ ወዲያ ማለት ምን ይታወቃል፣ ያደረግኩት ነገር ጸጥቶኛል ሊልሽ ይችላል። ግን ዛሬ ላይ ላይክ እንትን ካላልሽ የደከመኝ ሰዓት ላይ እንዳይሆን እፈራለሁ። ታውቂያለሽ፣ አንዳንድ ነገሮች ብለሽ ሲያቅትሽ አንቺም ወደ መድከሙ ትገቢያለሽ ምናምን እና በዛን ሰዓት ላይ ተመልሶ ቢመጣ ለሱ ነው መሞከር እኮ ለሱ ነው መሞከር ማለት ይሄ እንትን ካለሽ ነው ምልሽ ማለት ጥሩ ስሜት ካለሽ የሆነ እኔ በፍጹም ማለት ነው የሆነ በቃ ጥሩ ስሜት ያለው ሰው በፍጹም መለያየት የለበትም። ይሄ ጥሩ ስሜት ምናምን ከሌለሽ እኮ ኖርማል ይሄ በቃ ዝም ብለሽ ጓደኛ ከነበርሽ ምናምን ችግር የለውም ማለት የሆነ ያን ያህል ትልቅ ጓደኛነት ካልነበረሽ ወይም ደግሞ የምትፈልጊውን አይነት ካልነበረ ችግር የለውም። ገባሽ? ግን የምትፈልጊውን አይነት ሲሆን የሆነ ደስ የሚል አይነት ሲሆን ግን ማጣት ማፈልጊው አይነት ሲሆን ግን መስዋዕትነት መክፈል ግዴታ ነው። ገባሽ አይደለም? ለምትፈልጊው ሰው ሲሆን ማለት በቃ የልልሽ የምፈልገው ነገር እሱ አሁን ላይ በቃ ነገራቶችን ምናልባት ወይ እልህ ይዞት ነው ወይ ማገናዘብ ምናምን አሁን ላይ ወይ አልፈለገም ነው ወይ ደግሞ አልቻለም ሊሆን ይችላል። ግን ያንን ደግሞ መስመር ደግሞ ማጥራት የምትችይው አንቺ ነሽ። ነገ እኮ የሆነ ሊደብርሽ ምናምን ይችላል። ገባሽ አይደለ? የሆነ አብራችሁ ምናምን ሳትሆኑ በቃ የሆነ ቦታ ካፌ ቁጭ ብለሽ ምናምን ትዝ ሊልሽ ይችላል። ገባሽ? ስለዚህ እንደዚህ አይነት ነገር ደግሞ ማሳለፍ መቻል የለብሽም። በቃ መሆን የለበትም። ለምትወጂው ነገር መስዋዕትነት
እኮ በዚህ መጠን ያደረገኝ ጥሩነቱ ነው። እኮ መጀመሪያ የነበረውን ነገር ምናምን ነው የምታየው። የሆነ ነገር ደግሞ ሲል ምናምን እያሳለፍሽ የነበረው ምናምን በቃ ነገራቶች ምናምን ታስቢያለሽ ማለት ነው። ስለዚህ መጥፎ ሰው ደግሞ እስካልሆነ ድረስ የሆነ ዛሬ ያደረገው የሆነ ጥፋት ነገ ይገባዋል። ገባሽ? እስኪገባው ድረስ ደግሞ አንቺ መታገስ ነው። መስዋዕትነት የሚባለው የቱ ጋር ነው ማለት ይሄ እንዴት ነው መሰልሽ? አብረሽ እስካለሽ ምናምን መስዋዕት ምናምን ይባላል አይደል? ለምትፈልጊው ነገር ግዴታ ነው መስዋዕት መክፈል ማለት ግዴታ ምናምን አይደለም። ምክንያቱም ካልከፈልሽለት መስዋዕት ታጫዋለሽ ነው ነገሩ። ገባሽ? የምትፈልጊውን ደግሞ ማትፈልጊያቸው ሰዎች ችግር የለውም ቢወጡም ኖርማል ነው። ግን የምትፈልጊው ነገር በፍጹም ከህይወትሽ መውጣት የለበትም። ስለዚህ እንደዛ ስለሆነ ወደ ራስሽ ተመለሽ። ተመለስኩኝ። ተመለሽ ወደ ራስሽ። ከዛ ነገራቶችን ለማስተካከል ሞክሪ። አስተካክላለሁ፣ ሞክራለሁ። ብቻ ግን አንቺም ያለሽበት ነገር ጥሩ አይደለም ምናምን እና በዚህ ሲቹዌሽን ሆነሽ ደግሞ እኔንም አንቺ ጠንካራ ሆነሽ በነገራችን ላይ መወደድሽ ነገር ታውቂያለሽ እና አንቺ ጠንካራ ሌላ ፋይል ውስጥ አትግቢ፣ ሌላ ፋይል ውስጥ አትግቢ። ተይ እንግዲህ አንቺ ጠንካራ ሆነሽ ማለት ራስሽን አበርትተሽ ምናምን እኔ ያለሁበትን ሲጂው ሁኔታ ተረድተሽ ምናምን ከዛ እኔን ደግሞ ለማጽናናት ምናምን ለማበረታታት መሞከርሽ በራሱ ትልቅ ነገር ነው። ያው አንቺም ሞክረሽ ነበር በቪዲዮ አይደለም እንጂ አንቺም ሞክረሽ ነበረ። አዎ ግን ቢያንስ እኔ በዛን ሰዓት የነበርኩበት ሁኔታም ጥሩ ነው ምናምን ሰው ያው ከጎንሽ ሊሆን ይገባል። ካሜራ ላይ ባንመጣም አብረን ነበር። ብቻ ግን ያው አንዳንዴ አሁን ያለንበት ሁኔታ ምናምን አንቺ እኔን አይዞሽ ምናምን ለማለት የሚያስችልበት ሁኔታ አለሽ መልሽ ነው። ትንሽዬ ግን ደህና ነኝ እኔ እግዚአብሔር ይመስገን። እኔ እኮ ያው ራሴን ጠግናለሁ እችልበታለሁ እኮ ያንን እኮ ራሴን እንደዚህ ጥግን አድርጌ ምናምን ቶሎ እንትን ማለት እችላለሁ። ብዙም አያስቸግረኝም ምናምን። ጥንካሬዋን አለማድነቅ ይከብዳል። ጠንካራ ሴት ናት ምናምን ያው ሴት አይደለም ሁላችንም ጠንካሮች ነን። ሴት ስትሆኚ በነገራችን ላይ ጥንካሬውም አብሮ ይሰጥሻል እንጂ አሁን እኔ የተለየ ነገር ኖሮኝ ሳይሆን በቃ ሴት ስትሆኚ አብሮ ጥንካሬው ይሰጥሻል። ምክንያቱም ፈተናዎች እሱን እኮ ነው የምልሽ። ማለት አሁን ባየሽው ልክ ነው። ገባሽ አይደለ? የሆነ አራት ከባባድ ፈተና ወይም 5 ከባባድ ፈተና ያለፈች ልጅ እና አንድ ፈተና ያለፈች ልጅ እኩል ላትሆን ትችላለች። ያው ከፈተናው አንጻር ነው እንጂ ሴት ስትሆኚ በቃ ጠንካራ ነው የምትሆኚው። ማለት ህይወት ያስገድድሻል፣ ግዴታ ነው በቃ ጠንካራ መሆን ምናምን። ገባሽ? አሁን ለምሳሌ ስትወልጂ ማማጥ አለ አይደለ? ማማጥ ግዴታሽ ነው አይደለም? ግዴታሽ ነው። ልጅ ከፈለግሽ ታምጪያለሽ። አየሽ? ግዴታሽ ነው። ሴት ስትሆኚ ነገራቶች ግዴታሽ ነው የሚሆኑት እንጂ ውዴታሽ አይሆኑም። እንዲሁም ወንዶች ይሻላሉ ማለት እንትን አንዳንድ ነገራቶች ምናምን ራቶች እኮ በጣም ነው ልብ የሚሰብሩ ስልሽ
የሆነ ከሌላ ሰው ጋር ምናምን የሆነ ሰዓት ከአንቺ ጋር የሆነ የነበረው ነገር የሆነ ሰዓት ከሆነ ሰው ጋር ይደብራል እንዴ። ቀላል ነገር አይደለም ስልሽ አሁን ይሄ በቃ ቦታ ላለሽ ሰው ነው የምልሽ። ቦታ ላለሽ ሰው ኖርማል ነው ምንም ቢሆን ግን ለምን አግብቶ ሰርግ አይጠራሽም? ኖርማል ነው። ግን ለእንትን ደግሞ ሲሆን ይሄ ቦታ ላለሽ ሰው ማትጠብቂው ሰው የሆነ ነገር እንኳን ቢያደርግ እንደዚህ አማክሮኝ ነው የምትይው ሰው ደግሞ ይከብዳል። ግን ደግሞ ሁሉንም እንግዲህ እዚህ ልበል እንጂ ምን እላለሁ። ያው ባታቀኝም ነው የሚባለው። ያው በአካል ባታቀኝም ያው ትነግራለች ብዬ አስባለሁ። እሷና ይቅርታ ቪዲዮ ጠብቃለሁ። ነገራቶችን ፈጣሪ ያስተካክላቸው። አሜን። እና ሁሉም ነገር ይስተካከላል ብዬ አስባለሁ በእርግጠኝነት። ስለዚህ አንቺን በርቺ፣ ሁሉም ነገር ያልፋልና እና በቃ እና ደግሞ አንድ ነገር ቤተሰቦች ታውቂያለሽ በጣም ኢንቦክስ ያደረጋችሁልኝ ነው ምናምን ቲክታክ ላይ እና ዩቲዩብ ላይ ምናምን ነገርም እያወሩኝ ነው ምልሽ ነው እንትን እያሉኝ ነው የሆነ እያበረታታችሁኝ ነው ምናምን ድጋፋችሁ ምናምን አብሮኝ ነው እና በጣም ነው የማመሰግነው። የሆነ ሰዓት ብለሽኛል ትዝ ይልሻል ገና ዩቲዩብ የከፈትኩ ሰዓት ቤተሰብ ላይ ከሩቅ ከዚህ ካለው ቤተሰብ በላይ ነው ቤተሰብ የዩቲዩብ ቤተሰብ ብለሽኛል እና ያንን በተግባር እያየሁኝ ነው አሁን ላይ እና አጠገቤ ናቸው በዚህ ሰዓት ላይ ነው። በጣም ነው የማመሰግነው። ክብረት ይስጥልኝ። ይገባችኋል ክብር። በጣም እናመሰግናለሁ እና ወድሻ አንቺንም በጣም ነው የማመሰግነው። ምስጋና ይቆየኝና ባይሆን ከታረቃችሁ ምሳ ነገር ዝም ብላችሁ ለማንኛውም ስቀልድ ነው እና ቤተሰቦች በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። እንወዳችኋለን። ቻው።